በትናንትናው ዕለት ቀሽም የሆነ የተራገበ የድምጽ ቅጅ አለ። ለዛ ድምጽ ቅጅ ምላሽ ይሆን ዘንድ ነው አሁን የተገኘ ነው። ይሄ አርቲፊሻል ኢንተለጀንሱ የድምጽ ቅንብር ነው። የድምጽ ቅንብሩ በራሱ ያዳመጠው ሰው ካለ እጅግ በጣም ስልት የሌለው ያልተዘጋጀ የተቆራረጠ ይሄ በትንሹ እንኳን እኛ ኤዲት የምናደርገው በጣም ቀላል ኤዲተር ነው ማለት ነው። ይሄንን አርቲፊሻል ኢንተለጀንስ አዳምጣችሁ ከሆነ አይደለም ሌላ ቴክኖሎጂ ካፕከት ራሱ ከት አድርጎ ድምጾችን ቀጣጥሎ የሚያሳይ ነው ማለት ነው። እና ከዚህ ከድምጽ ሪከርዱ ላይ በመጀመሪያ ከብልጽግና ጋር ተቀራርበን የሚለው 206ኛ እና 204ኛ ኮር ተቀራርበን እንሰራለን የሚለውን ወስደው ነው እንግዲህ ብልጽግና የሚለውን ቃል ጨምረው እዛ ውስጥ አስገብተው ከብልጽግና ጋር ተቀራርቦ ነው የሚለው ማለት ነው። ከዛ በተጨማሪ ባለችን እንገባለን ይላል ቅጁ ላይ ማለት ነው። ባለችን እንገባለን ማለት የተተኳሽ እጥረት አለብን፣ ነገር ግን ባለችን ወደ ውጊያ እንገባለን ለማለት የተጠቀመውን ወስደው እዛ ጋር የጨመሩት ማለት ነው። ከዛ በተጨማሪ ደግሞ እኛም ተዘጋጅተናል የሚለውን ለውጊያ ነው እኛም ተዘጋጅተናል የተባለ። እኛ ዝግጁ ነን ባለችን ጥይት እንገባለን ሲባል እኛም ተዘጋጅተናል የሚለውን እያንዳንዱን ነገር ቆራርጠው ነው የድምጽ ቅጅ የሰሩት ማለት ነው። ይሄ በጣም ስርዓቱ የፕሮፓጋንዳ የድል የራበው መሆኑን ማሳያ ነው። ከዛም ባለፈ ደግሞ ስርዓቱ ጭንቅ ውስጥ የከተተ ነው ማለት ነው። ማህበረሰቡም ይሄንን እውነት ብሎ የሚቀበል ማህበረሰብ ይኖራል ብለን አናምንም። ነገር ግን አንዳንድ ሰዎች በዚህ ሊታለሉ ይችላሉ፣ ውዥንብር ይገባሉ ከሚል ነው ይሄንን ለመስጠት የፈለግነው። ከከሚሴ ከአጣዬ ለረጅም ጊዜ አንስቶ የታገለ ጀግና ዛሬ ላይ የሁሉ ጦር መሳሪያ ሲኖር፣ የሁሉ የቡድን መሳሪያ ሲኖር፣ የሁሉ ያማራ ህዝብ ያማራ ልጅ ወጥቶ ለነጻነት የታገላለው ሲል ድሮን ብቻውን በትግል ውስጥ ያለ ጀግና ዛሬ ላይ ለድርድር ይገባል ማለት ዘበት ነው። ይሄ የማይሆንም ነገር ነው። ይሄንን የሚቀበልም አካልም ይኖራል ብዬ አላምንም። በፍጹም ውሸት ነው ማለት ነው። ነገር ግን ስርዓቱ ግን ይሄንን የወደቀ ምናልባትም ይሄ የድምጽ ኤዲተሮች በጣም የወደቁ ቴክኖሎጂውን ጭራሽ ሊጠቀሙ የማይችሉ ማህረባ ቅንብር ነው የተሰራ ማለት ነው። ምናልባትም እንኳን ሲቀናበር ቴክኖሎጂውን ከፍ አድርጎ ማቀነባበር ይችሉ ነበር፣ ተመሳሳይ ነገር ማድረግ ይችሉ ነበር። ነገር ግን ይሄ የተቆራረጠ ሐሳብ የድምጽ ቶኑ በራሱ በጣም የተለያየ ነው ማለት ነው። ይሄንን እንኳን ማቀናበር ያልቻለ ቀሽም ፕሮፓጋንዳ ለመስራት እየተሯሯጡ ነው። የፕሮፓጋንዳ ራብን ገጥሟቸዋል ማለት ነው። በሌላ በኩል ያሉት እና አርበኛ እያሱ አሁንም ድረስ ውጊያ ላይ ናቸው። ለዚህ አይነት ድርድርም ውይይትም በዛኛው አቅጣጫ ነው ያሉ። ያን ያህል በዚህ ውይይት አይደለም እኛ ጋር ሊወያዩ ስልካቸው ራሱ የሚሰራ አይደለም፣ ሰርቶልን የማያውቅም በዛ በኩል ማለት ነው። ስለዚህ ዝም ብሎ የተሳሳተ ህብረተሰቡንና ታጋዩን ውዥንብር ለመፍጠር ያለችን አንድነት የተጀመረውን አንድነት በወንድሞቻችን መካከል ልዩነት ለመፍጠር የተደረገ ሴራ ነው። አንድነቱ እንዳይመጣ ከሌ እንደዚህ ያለ የመጨረሻ የቀራቸው አርበኛ ተሾመኔ ነበር። እሱንም ጭምር ውዥንብር ውስጥ ለመክተት የተደረገ ነው። ጫፍ እየደረሰ ስለሆነ አንድነቱ በዛ ልክ የተደረገ ነው ማለት ነው። እንግዲህ ስርዓቱ አይታችሁታል። አንድነታችን እንዳይመጣ በመካከላችን ሰዎችን አስገብቶ ነው የቆየው። ስለዚህ አሁን ላይ የመጨረሻ አንድነቱን ደፍረን ከግማሽ በላይ ተጉዘን ስንገኝ የራሱ የሆኑ ሰዎች አስገብቷቸው የቆዩ ሰዎች ወደ ጉድጓዳቸው እየዘለሉ እየገቡ ነው። የአንድነት ገመድን በጥሰን እየጣልን ነው። አንድነታችን ነው እያደረግን ነው ማለት ነው። አንድነቱን ጋርደውን የነበሩ ተራሮች ሄደዋል፣ ተንደዋል። አንድነታችን በመጋረጃ ጥለውን የነበሩ ተገፈዋል። ይሄ ሲገፈፍ የመጨረሻ ያለችውን ትንሽዬ ፕሮፓጋንዳ ለማሟላት ስለፈለገ ነው መንግስት ይሄንን አርቲፊሻል ኢንተለጀንስ ቅንብር ለቆ በመካከላችን እንዳንተማመን ለማድረግ በመካከላችን አንድነት እንዳይኖር ለማድረግ ነው። አርበኛ ተሾመን ይጠረጥራል የሚልም ታጋይም የለንም፣ በሱም ውዥንብር ይገባል የሚል ህዝብም የለንም። እርግጠኛም ስለሆነ በዚህ ልክ ነው ያለው ሁኔታ እና ይሄን ለማለት ነው ወደ አርበኛ ነው ወስዳችሁ። ጥሩ አመሰግናለሁ። በጭራሽ የሚወራው ነገር ምንም ሊሆንም ሊታሰብም የማይችል ነው።
ጭራሽ በሌሎችም የሚያናደኝ ነገር ነው። እንደዚህ አይነት ነገር አስቤውም አልሜውም የማላውቅ ነገር የሆነብኝ እና የቅንብር ነው። ሰውን ወደ ፖለቲካ ወደ ሚዲያ መውጣት የማይፈልገውን ወደ ሚዲያ ለመገፋፋት ወይም ደግሞ ሴረኛ ያልሆነውን ሰው ወደ ሴራ ለመገፋፋት ባትሞክሩ ጥሩ ነው። እንግዲህ ግራ የገባው ህዝብም አለ ወይም ደግሞ ታጋይ በቃ በዚህ በትናንት በወጣው ቅጅ ግራ የተጋባው ታጋይም ህዝብም ካለ ምንም ሊሆን እንደማይችል አርገው እንጂ አማራ ፋኖ ሙሉ ቢገባም እኔ እንደማልገባ በራሴ ስለምተማመን ማለት ነው። ስለዚህ ሐሰት ነው። ተዘጋጅተናል ያልኩበት ምክንያት ለውጊያ ነው። አሁንም መጥቶ መሞከር ይችላል። መደበኛ እንግዲህ አገዛዙ ስርዓት መሞከር ይችላል። ጠላትም ቢሆን ምናልባት በፋኖስ የሚነግድ ካልሆነ በስተቀር ጠላትም ቢሆን በጣም ይመሰክርልኛል ስለኔ ማለት ነው። እንደማልደራደርም እንደማልገባም በጣም ይመሰክራል ማለት ነው። ከማንም ጋር ግንኙነት የለኝም። ስለዚህ ምናልባት ፌክ ምናምን ፎቶዎች ወይም ደግሞ እንደዚህ የድምጽ ቅጂዎች እየሰማ ህዝቡም ታጋዩም ባይደናገር ጥሩ ነው። ጠላት ወዳጁን ቢለይ ነው ህዝቡ ምለው። አመሰግናለሁ። ጨርሻለሁ።